የመተቱ ጉዳይ ቀጥሏል። አንድ ፕሮቴስታንት የሆነ ተከታይ እኔ ድሮ መተት በእኔ ላይ የሚሰራ አይመስለኝም ነበረ፣ ነገር ግን ሰራብኝ፣ ተጫወተብኝ፣ አዞረኝ፣ ሕይወቴን ወደ ኋላ ጎተተው፣ አእምሮዬን በታተነው፣ ብዙ ነገሬን አበላሸው። ኋላ ላይ ስለዚህ ጉዳይ ማጥናት ጀመርኩኝና እንደሚሰራ ገባኝ። አንዳንዶቻችሁ ይሄ ነገር በእኔ ላይ አይሰራም ትላላችሁ። ካልሰራ እሰይ በረከታችሁ ይደርብን። እናንተ መንፈሰ ብርቱ ሆናችሁ፣ እናንተ ከእግዚአብሔር ከአምላካችሁ ጋር ተጣብቃችሁ፣ እናንተ እምነታችሁ አይሎ ነፍሳችሁ በርትቶ ስለ ውስጣችሁ በጣም አውቃችሁ የሚወረወርባችሁን የጨለማ መንፈስ ከተዋጋችሁ እሰይ በረከታችሁ ይደሩብን። ለእኛም መንገዱን አሳዩን። እንደዚህ አይነት ነገር ብሎ ነገር የለም አለ። መጽሐፍ ቅዱስ አላነበባችሁ? ኢየሱስ ክርስቶስ ከሰው ውስጥ መንፈስ አውጥቶ ወደ አሳማ ውስጥ ወደ እርያ ውስጥ ያስገባ አላያችሁ? ያ ማለት ነው፣ ሌላ ምንም አይደለም። መጥፎ የሆኑ መናፍስቶች የእኛን አእምሮ፣ የእኛን ሰውነት፣ የእኛን ደም ግባት ይፈልጋሉ አሉ። አይሰራም ብላችሁ እንዳትሸወዱ። አዎ ቀሽም ናቸው። አዎ ከእኛ አምላክ አይበልጡም። አዎ ከእምነታችን አይበልጡም። ግን የሉም ማለት ይኸውላችሁ የመጨረሻ ህይወታችሁ ላይ እንደ መጫወት ነው፣ ወይም እንዲጫወቱ እንደ መፍቀር ነው። መዘጋጀት ያስፈልጋል። እሺ፣ የሰይጣን ትልቁ አድቫንቴጁ እንደሌለ ሰዎችን ማሳመኑ ነው። ትልቁ አድቫንቴጁ እነዚህ መናፍስቶች ትልቁ ጥቅማቸው በሚዲያ ስለነሱ አይወራም፣ በመጽሐፍ ስለነሱ አይወራም፣ በቲክቶክ ስለነሱ አይወራም። እነዚህ ሰውን አንቀው ወደ ጦርነት የሚወስዱ፣ ሰውን አንቀው ወደ ድህነት የሚወስዱ፣ ሰውን አንቀው በሽተኛ የሚያደርጉ እነዚህ እናት አባት እህት ወንድሞቻችሁ ላይ ገብተው እናንተ ላይ መተት ሰርተው እንዲጫወቱ የሚያደርጉ አጋንንቶች ትምህርት ቤት ስለነሱ አንማርም፣ ዩቲዩብ ላይ ስለነሱ አንሰማም፣ ሙዚቃው ላይ ስለነሱ የለም። እንዲሁም አንዳንድ ሙዚቀኞቻችን እነሱን ያወድሷቸዋል። ሳብሊሚናሊ ሳናቅ ሴት ያወድሱ እየመሰሉ እነሱን እያወድሱ ነው። ዓላማቸው እነሱን ማስመለክ ነው። ስለዚህ አለና እንዴት እናሸንፋቸው ነው ትልቁ ነገር። ሲዋጉን እንዴት እንደሚዋጉን ልንገሯችሁ። አእምሯችን ውስጥ ይመጡና አውቀው መጥፎ ምስል ያሳያሉ። የሆነ ዘንዶ ሲመጣ፣ የሆነ እባብ ሲመጣ፣ የሆነ ቤቱ ሲቃጠል፣ የሆነ አውሬ ሲያሳዳችሁ፣ የሆነ መሶብ ውስጥ ዘንዶ መጥቶ የሆነ አእምሯችን ውስጥ ኢሉዥን ይፈጥራሉ። አእምሯችን ውስጥ ራሳቸው የሚያስጨንቅ ምስል በእኛ አእምሮ ይፈጥራሉ። እኛ ደግሞ አእምሮ እንዴት እንደምንቆጣጠር ስለማናቅ እውነት ይመስልናል። በተለይ በተኛ ሰዓት ጸሎት ሳናደርግ ስንል የምናየው ህልም ያስደነግጣል። አስቡት፣ ተጠንቀቁ፣ አእምሯችሁ ጠብቁት። እናንተ አእምሯችሁን ካልጠበቃችሁት ከሁሉ አጥብቀ ልብን ጠብቅ ሕይወት ይፈልቃል የተባለውን የሕይወት ምንጭ አእምሯችሁን ልባችሁን ካልጠበቃችሁት እናችር ይገባሉ። ጠንቋዮች ይህንን ነው የሚያደርጉት። ሌላ ምንም አያደርጉም። ሌላ ምንም ስልጣን የላቸው። ጠንቋዮች የእናንተ አእምሮና የእናንተ ነፍስ የእናንተ መንፈስ ላይ በማይታወቅ መንፈሳዊ ጥበብ የሆነ ክፉ ሀሳብና ስሜት ምስል ይፈጥራሉ እንጂ እናንተን መጥተው እንደዚህ አይነኳቸውም። አቅም የላቸውም። ቀሽሞች ናቸው። እናንተስ አታቁም? ስለ አእምሮ አታቁም? ስለ መንፈስ አታቁም? ስለ ልቦናችሁ ምንም አታቁም። አንድ አባት ያስተማሩኝ መቼም የማረሳው ነገር ሰይጣን ቅጠል ነው አላይሰዋል። ቅጠል ቢወርቅብህ ይጎዳሃል አሉኝ። አይጎዳኝም አልኳቸው። ኦኬ አይን ላይ ቢወርቅስ አሉ። ዋት ቅጠል ነው ሰይጣን። ግን ውድ የሆነ ልባችን ላይ ወደቀ፣ ውድ የሆነ መንፈሳችን ላይ ወደቀ፣ ውድ የሆነ ነፍሳችን ተቆጣጠረው። እኛስ ምንም አናቅም። እስቲ ንገሩኝ፣ ስለ አእምሮ ምን ታውቃላችሁ? እስቲ ንገሩኝ፣ ስለ ሀሳብ ምን ታውቃላችሁ? እስቲ ንገሩኝ፣ ስለ ነፍስ ስለ መንፈስ ምን ታውቃላችሁ? እስቲ ንገሩኝ። ምንድነው የምታውቁት?
መጥፎ መንፈስ ቢመጣ እንዴት ነው የምትዋጉት? እውቀቴ ባዋ ዜሮ የለም፣ እውቀት የለም። ወይ አላነበባችሁ፣ ወይ ሰርች አላደረጋችሁ፣ ወይ ቤተክርስቲያን ሄዳችሁ የሆነ አባት አግኝታችሁ ካላወቃችሁ በጣም ተጠንቀቁ። የሚጫወቷችሁ በአእምሮ ሐሳብ ነው። የአእምሮ ሐሳብ ደግሞ አይታመንም። ወይ ከጠንቋይና ከመተት ከሰይጣን ነው፣ ወይ ደግሞ ከእናንተ የትናንት የህይወት ገጠመኝ ነው፣ ወይ ደግሞ ከመንፈስ ቅዱስ ነው። ከሶስቱ ምረጡ። ብትችሉ የራሳችሁንና ሌላ ቆሻሻ የሆነውን ሐሳብ ወደ ጎን ትታችሁ የመንፈስ ቅዱስን ሐሳብ ያዙ። አእምሯችሁን ሽፍት ማድረግ ትችላላችሁ። ሲም1 የሰይጣን የእናንተ የኢጎ መጥፎ አስተሳሰብ ልናስብ፣ ሲም2 የመንፈስ ቅዱስ አድርገን ሽፍት ማድረግ ትችላላችሁ። ከዓለም ወደ መንፈሳዊነት፣ ከሰይጣን ወደ እግዚአብሔር፣ ከጨለማ ወደ ብርሃን፣ ከፍርሃት ወደ ፍቅር ሽፍት ማድረግ ይቻላል። እንዴት? አእምሯችሁን ቀልባችሁን በመውሰድ ዓለም ቀልባችሁን ከአምላክና ከልባችሁ ላይ እንድታነሱ በጣም ይፈልጋል። ዜናው የሚረብሽ ነው፣ ሰው የሚረብሽ ነው፣ ቲክቶኩ የሚረብሽ ነው፣ ኢቭን የእግር ኳሱ ነገር የሚረብሽ ነው፣ ስራው የሚረብሽ ነው። ረጋ ብላችሁ ውስጣችሁን መንፈሳችሁን እንዳታጸዱ የማይደረግ ነገር የለም። ሰዎች ዓላማው ምንድን ነው? እኔ ማንኝ ብላችሁ እንዳትጠይቁ ነው። ዓላማው ምንድን ነው? ሐሳቤን እንዴት ነው የምቆጣጠረው ብላችሁ እንዳትጠይቁ ነው። ዓላማው ምንድን ነው? መንፈስ ቅዱስን በውስጤ እንዴት ነው ማሰርጸው ብላችሁ እንዳትጠይቁ ነው። ዓላማው ምንድን ነው? እናንተም በሌላ ነገር ቢዚ አድርጎ የሚያድናችሁን የህይወት ነገር እንዳታውቁ ማድረግ ነው። ከዚህ ጋር ደግሞ እናታችሁም፣ አባታችሁም፣ ዘመዳችሁም፣ ጓደኛችሁም፣ ሚስታችሁ እኔ እኮ ሰዎች ምን እያየው እንዳለው ብታውቁ፣ ሰዎች በየቀኑ ምን እንደሚልኩልኝ ብታውቁ፣ ከአቅም በላይ የሆነብኝ ነው። የሚላክልኝ ነገር እኮ በጣም ይዘገንናል። እንዴት ድሃውን እስቲ ንገረኝ፣ እንዴት በሽተኛውን እስቲ ንገረኝ፣ እንዴት ሱሰኛውን እስቲ ንገረኝ፣ እንዴት ቢዝነስን አጣ እስቲ ንገረኝ፣ እንዴት ብቸኛውን እስቲ ንገረኝ፣ እንዴት ልጆችን ማግኘት ከበደ እስቲ ንገረኝ፣ እንዴት ተሰደ 20 ዓመት ሰርተ እንዴት አንድ ብር ታጣለህ እስቲ ንገረኝ። ብሮ የሆነ ነገር ተደርጎብሃል። ባትደረግ ትባረካለህ። የሆነ ነገር ተደርጎብሃል። ስለዚህ በዚህ ሰዓት ውስጥ ችግር ውስጥ ነኝ፣ ጭንቀት ውስጥ ነኝ፣ ውጥረት ውስጥ ነኝ፣ እየሞከርኩ እየተሳካልኝ አይደለም፣ የተዘጋ በር አለ ብለህ ካሰብክ አሁን ውስጥህን ለማወቅ በጣም ጣር። አሁን የልብህን ቆሻሻ ለማጽዳት በጣም ጣር። አሁን ሐሳብን ለማስተካከል በጣም ጣር። አሁን ለጸሎት በጣም ጣር። አሁን ለእምነት በጣም ጣር። እኔ ልንገርህ፣ ውስጥህ ላይ መስራት ብትችል በውጪ በ10 ዓመት የማታገኘውን በልፋት በ10 ዓመት ልፋት የማታገኘውን በአጭር ጊዜ ማግኘት ትችላለህ። አስቀድመህ ጽድቁና መንግስቱን ከፈለግከው፣ በልብ ያለውን የአምላክን ሰላም ከያዝከው፣ ሌላው ነገር በቀላሉ ወደ አንተ መምጣት ይጀምራል። ብሮ ዋናው አምላክ ነው፣ ዋናው ሰላም ነው፣ ዋናው ደስታ ነው። አንዳንዶቻችሁ ደግሞ ተስፋ ልንቆርጥ ነው፣ በቃ እንዳትቆርጡ እንዴ! በራስ ተስፋ አይቆረጥም። አሁንም ደግሜ እነግራቸዋለሁ። እንደ ማንን ደስ እንዲለው ነው ራሴን አጠፋለሁ ብላችሁ ቴክስት የምታደርጉልኝ? ማን እንዲደሰት? እናንተ ራሳችሁን ስታጠፉ ሰይጣን እንዲስቅ ሲኦል ለመግባት ለምንድን ነው ራሴን አጠፋለሁ የምትሉት? ለምን የምትተባበሩት? ዘመዶቻችሁ የተባበሩት አይበቃም? እናንተም ደግሞ የእሱ አገልጋይ አሽከር ትሆናላችሁ? አቁሙ። መንገድ አለ፣ ሌላ መንገድ በጣም አለ። አምላክ እናንተን የሚያደርግበት በጣም አለ። ምንድን ነው ካላችሁኝ፣ ልባችሁን በይቅርታ አጽዱት። አሁንም በህይወታችሁ ያሉ በጎ ነገር ላይ አተኩሩ። አሁንም አምላክ ጋር ያላችሁ ግንኙነት አስተካክሉ። አሁንም ውስጣችሁ ውስጥ ያለውን ክፉ ሐሳብ በጥሩ ለመለወጥ ሞክሩ። ከዛስ ትዕግስተኞቹን እንዳትቸኩሉ። የሄደው በረከት ይመጣል። የጠፋው ገንዘብ ይመጣል። የጠፋው ወዝ ይመጣል። የጠፋው ሰላም ተባስቶ እንታገስ። እግዚአብሔር 7 ቢሊዮን ልጆች አለ። ሁላችንም ችግር ላይ ነን። ይደርስልናል። ግድ የላችሁም። እሺ፣ ዛሬ ለአንቺ ሊደርስ ይችላል። ነገ ለእኔ ደግሞ ይደርስልኛል። ተነገ ወዲያ ደግሞ ሌላው እህቴ ወንድሜ ይደርሳል። እንታገሱ። ግድ የላችሁም። ይስተካከላል። ስንታገስ ግን አንድ ነገር እያደረግን፣ አንድ ነገር እያወቅን፣ አንድ ነገር እየተማርን ይሁን እንዲህ የምናደርግ ከሆነ በእርግጠኝነት እናሸንፋለን። እስቲ ህይወታችሁ ላይ አምላክ ብዙ ነገር ያደረገላችሁ ሰዎች ጸሎት አድርጉ። እስቲ ከራሳችሁ ውጡና አምላኬ ሆይ ዛሬ የተጨነቁ ሰዎች አሉ፣ በመተት የታሰሩ ሰዎች አሉ፣ እባክህ ድረስላቸው እስቲ በሉ። እስቲ ፈጣሪን አስደስቱ። አው ኢትዮጵያን እንደግራችሁ ገንዘብ ትልካለች። እስቲ ጸሎት መላክ ጀምሩ። የማታውቋቸው ሰዎች አሉ በቤተክርስቲያን የሚጨነቁ፣ በየቦታው ቢጨነቁ፣ በየጸበሉ እስቲ ጸሎት አድርጉ። ግድ የላችሁም፣ ጸሎት አድርጉ። አምላክ ጸሎታችሁን ይሰማል። ግድ የላችሁም። የተጨነቁ ነፍሳት ካሉ
እግዚአብሔር አምላክ እመቤቴ ድንግል ማርያም እንደርሱላቸው ጠይቋቸውና ይሄ ነገር በጣም እየከበደ ነው። እባካችሁ የሃይማኖት አባቶች፣ በዚህ ዙሪያ እውቀት ያላችሁ ሰዎች ውጡና ተናገሩ። ግድ የላችሁ ውጡና ተናገሩ። እግዚአብሔር አምላክ ይርዳል። መተት አድርገውብሻል እንዴ? አዎ አድርገውብሽ ሊሆን ይችላል። ስራሽን፣ ትዳርሽን፣ ደስታሽን እንድታጭው ሰይጣን አምላኪዎች አሉ። እሺ ወዳጅሽ መስለው ካንቺ ጋር ሃይማኖተኛ መስለው ሽር ጉድ ሲሉ አንቺ ዘመዴ የምትያቸው ሰዎች መተተኞች፣ አጋንንት አምላኪዎች ነፍሳቸውን የሸጡ ሊሆኑ ይችላሉ። አንቺ ደግሞ በመንፈስ ደካማ ነሽ። አንቺ ደግሞ አምላክ ጋር አልተጣበቅሽም። አጋንንት ይልኩብሻል። በግራ በቀኝ አጋጭተው እንድትጨነቂ፣ ስሜትሽ እንዲረበሽ፣ ያለሽ ነገር በረከት እንዲያጣ አድርገውብሻል። ሌላ ነገር መስሎሽ ግራ ትጋባልሽ። አይደለም። ነፍስሽን ሀክ አርገዋት ነው። ምናልባት ምትወጃቸው ሰዎች፣ ምናልባት ሚስጥርሽን ያጋራሻቸው ሰዎች፣ ምናልባት እንዲሳካላቸው ምትፈልጊያቸው ወዳጅ ምትያቸው ሰዎች አረመኔ ያንቺን ነፍስ ሕይወት ገደል የጣሉ ሊሆኑ ይችላሉ። አድምጪ፣ አቅም የላቸውም። ነፍሳቸው እየተጨነቀች ነው። ምናልባት ገንዘብ አግኝተው ሊሆን ይችላል። ምናልባት ዝናሽን ወስደው ሊሆን ይችላል። ምናልባት እድልሽን ቀምተው ሊሆን ይችላል። አቅም የላቸውም። ይጋለጣሉ፣ ይዋረዳሉ። ትንሽዬ ጸሎት አድርጊ፣ ወደ አምላክሽ ሂጂ። ምንም መንፈስ ደካማ ብትሆኝም እንኳ ፊትን ከኔ አታዙር ይሄኝ በይ። ወደ ጸበል ሂጂ። የሆኑ ንጹህ አባቶችን ፈልጊ። ከሌሉም በልብሽ ተንበርክከሽ አምላክሽን አጋልጥልኝ ብለሽ ስገጂ። ይጋለጣሉ፣ ይዋረዳሉ። እናንተ ሌቦች፣ እናንተ የነፍስ ሌቦች፣ እናንተ ክፉ አረመኔዎች፣ እናንተ የሳጥናኤል ቡችሎች ትል ትሆናላችሁ፣ ትዋረዳላችሁ። እግዚአብሔር ኃይለኛው አይለቃችሁም። በሶማሊያ ለአጋንንት የምትጫወቱ የሰው ሀብት፣ ንብረት፣ ጤና፣ እድል የምትቀሙ ክፉ ሰዎች የውላችሁ አድምጡኝ። እግዚአብሔር አይለቃችሁም። ይሄን ቪዲዮ ስትሰሙ ተመለሱ። አይምራችሁ መድኃኒዓለም። እድላችሁ በመተት የተወሰደባችሁ እድላችሁን እንዴት ማስመለስ እንዳለባችሁ ልንገራችሁ። እድል የናንተ እምነት ነው። እድል ነገን በትልቁ አሻግሮ ማየት ነው። እድል በማይታየውና ሁሉን ማድረግ በሚችለው እግዚአብሔር መተማመን። የፈለገ ያህል እድላችሁን ቢወስዱባችሁ እምነትና እግዚአብሔራችሁን አይወስዱባችሁ። እድል ከተባለም እንደው ወደ አምላክ እንዳትሄዱ በመጥፎ ሐሳብ አእምሯችሁን ቢዘጉት ነው እንጂ የናንተ ዕጣ ፈንታ ከእግዚአብሔርና ከናንተ በስተቀር ማንም አያቆመውም። ጠንቋዮች የሚጫወቱት የሳይኮሎጂ ጨዋታ ነው። ከአጋንንት ጋር ሆነው ሁሉን የሚያውቁ መስለው ይታያሉ እንጂ ሁሉን መዝጋት እንደሚችሉ አድርገው ይስላሉ እንጂ እግዚአብሔርን ለያዘ፣ እምነት ለያዘ፣ አሻግሮ ለሚያይ፣ ነፃ ፈቃዱን ለሚጠቀም አቅም የላቸውምና ማቀድ ትችላላችሁ። ከዛሬ ጀምራችሁ ምን ቢዝነስ ነው የምትፈልጉት? ምን አይነት ሰውነት ነው የምትፈልጉት? ምን አይነት ስራ ነው የምትፈልጉት? ምን አይነት ነገር ነው የምትፈልጉት? በአእምሯችሁ ቁልጭ አድርጋችሁ አይታችሁ በልባችሁ አምናችሁ እግዚአብሔር እንዲያሳካላችሁ ጠይቂያችሁት ወደዛ አቅጣጫ ከሄዳችሁ ትገረስሳላችሁ። ትንሽዬ እምነት ትልቅ ተራራ እንደምትረዳ ሁሉ ትንሽዬ እምነት ትልቅ ጠንቋይን አንከባላ ትጥላለች። መልካም ቀን።